እቺን ይወዳል ባየር ሙኒክ ሊቪያንስ ጉድ ሰማችሁልኝ? ባየር ሙኒኮች የክለባችንን ተስፈኛ ታዳጊ ኮከብ ተጫዋች ሆነው ሪዮ ኤንጉሞሃን ለማስፈረም ፍላጎት አላቸው እያለ ነው ዴቪድ ኦርንስታይን። አሰልጣኝ ቪንሰንት ኮምፓኒ ማለት ነው ተጫዋቹን ይፈልገዋል የሚባል መረጃ በአሁኑ ሰዓት ዴቪድ ኦርንስታይን እየዘገበ ነው። እነዚህ ሰዎች ጤና የላቸውም እንዴ? ሉዊስ ዲያዝን ወስደውብን ጤና አሳጥተውን ገና ደግሞ በዚህ መጡ። ኧረ በስመ አብ። ለማንኛውም ማለት ነው ከመሬ ነው የምላችሁ ክለባችን ሊቨርፑል እስካሁን ምንም አይነት ፍላጎት የመሸጥ ተጫዋቹን አላሳየም። ግን ይሄን ተጫዋች የሚሸጥ ከሆነ የሆነ ቲሙን የሚያፈርስ አንድ አካል አለ ማለት ነው። ከመሬ ነው የምላችሁ እንዴ ኧረ በስመ አብ። ለማንኛውም ማለት ነው ይሄንን ፍላጎት ደግሞ ሪዮ ኤንጉሞሃ ያውቃል ባየር ሙኒኮች እንደሚፈልጉት ማለት ነው። ደሜ ነው የፈላው እውነት ሊቨርፑል ላይ ደሜ ነው የፈላው። ለማንኛውም ግን ክለባችን ሊቨርፑል ይሄንን ተጫዋች ለመሸጥ ያስባል ብዬ አልጠብቅም። እግዚአብሔር ነው ማለት የወደፊቱ ኮከባችን ነው እሱ ሪዮ ኤንጉሞሃ የኛ ጀግና። ከቼልሲ እንደዛ ሹዋሹ አርገን ሰርተን አንግ የቼልሲ ውለታ አለብን። ለማንኛውም እንደው በጣም የሚገርም ነገር እኮ ነው ጋይስ። ባየር ሙኒክ በድብቅ የንጉሙሃን ኤጀንቶች እያወሩ ነበረ፣ ሊያስኮበልሉት ፈልገው ነበር። ነገር ግን ሊቨርፑል በዲያዝ የተሸወርኩት ይበቃኛል በማለት ሪዮ ንጉሙሃ የሊቨርፑል የቀጣይ ዓመት ትልቅ ፕሮጀክት ነው፣ እናም ይሄንን ነገር አልቀበልም፣ ንጉሙሃ የረጅም ዓመት ተጫዋቻችን ነው፣ አንዶኒ ኢራኦላ ስር ይቀጥላል በማለት ሊቨርፑሎች አሳውቋል። ፋብሪዚዮ ሮማኖ የትም እንደማይሄድ አረጋግጦልናል ማለት ነው። ባየር ሙኒክ ግን በቃ ከኛ ጋር ዲያዝ እኛ በጣም ትልቅ ስራችን ዲያዝን መሸጣችን ነበር፣ በሱ ይሸወዳሉ ብሎ ድጋሚ መጣ። በመጣበት ትመለሳለህ አባቴ፣ በመጣበት ትመለሳለህ። በንጉሙሃ ቀልድ አናውቅም። ሊቨርፑላውያን በደንብ ኮፒ ሊንክ ሼር እንዳይረሳ። ይመቻችሁ። ሊቨርፑል ባንዴ ሁለት ስህተት እንደማይሰራ እየተነገረ ነው። ኮፒ ሊንክ ላይክ ሼር እያደረጋችሁ ማዳርሱ። ሪዮ ንጉሙሃ በአንዶኒ ኢራኦላ የሚፈለግ አይነት ተጫዋች ፈልገዋለሁ አላሉም እስካሁን። ግን ራያንን የሚያስብ ሰው ሪዮ ንጉሙሃን ይጠላል ተብሎ አይጠበቅም እና ሪዮ ንጉሙሃን ለባየር ሙኒክ ሸጡ ማለት አደሴም ታይም ለእኔ ዲያዝና ኦሊሴን እንዳጡ። ኦሊሴ ስል አይታቸው ፖቴንሻሉ ምን ያህል እንዳደገ በባየር ሙኒክ ቤት እኔ ፓላስ ላይ ያለ በዚህ ልክ ሬት አላደረጉም። አሁን እንዲህ ለባሎን ዶር እስኪታጭ ድረስ ማድሪድ 150 እስኪያቀርብለት ድረስ ይሄ ማለት የነገ ኦሊሴ ነው። እራሱ ዲያዝን ደግሞ ሲያጡ አይታቸው ምን ያህል እንደተንኮታኮቱ በዛ ቦታና አሁን ያም ቦታ ያን ጫማ ከኮዲ ጋር አንድ ላይ የሚመራላቸው ሰው ሪዮ ንጉሙሃ እንደሆነ እያወቁ የፈለገ ገንዘብ ይቀርብላቸው መሸጥ የለባቸውም። በተለይ በታዳጊ ፕራይስ ማለት ነውና አንዶኒ ኢራኦላ እንደ ሚስቴክ ይሰራሉ ብዬ አላስብም። በዛ ላይ ደግሞ አሁን አሌክስ ስኮት አዲሱ ተቀላቃያቸው የሚሆንበት ዕድል ሰፊ ነው እየተባለ አንድ ኦልሬዲ ይተዋወቃሉ። ሁለተኛ ደግሞ የሊቨርፑል ሚድፊልድ መታደስ አለበት። ማካሊስተር በድሮ ጥራቱ አይደለም። እኔ ችግሩ ከአርነ ስሎት ነው ወይስ ከማካሊስተር የሚለውን ዓለም ዋንጫ ላይ ማየት ፈልጋል። ማካሊስተር ለዓለም ዋንጫ አንድ ተመሰለፍ አይቀርም እንደ 2022 ሸሪን ካረገ እውነትም አርነ ስሎት በጣም ይቀረዋል። ብትፈልጉት ኦሊሴን አትሽጡልን፣ በሁለት አፍንጫ ውልቅ ብሎ ይወጣልኝ እንጂ ኦሊሴን አትሽጥልኝ። በቃ አልፈልገውም። በሪዮ ንጉሙሃ የምመጣብኝ ከሆነ ኦሊሴን አትስጠኝ። በቃ ቪንሰንት ኮምፓኒ ኦሊሴን አትስጠኝ። ጀማው ምን እንደተፈጠረ ሰምታችኋል? ካልሰማኔ እነግራለሁ። የሊቨርፑል ደጋፊ ቆም በለ። ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ያረክ። አካውንቴ በጣም ስለተመታ ኮፒ ሊንክ ውስጡ እየገባ ታረግልኛለህ። አብዱ የሚለው ከታች የሚቀመጠው አካውንት ፎሎ ይደረጋል ማለት ነው፣ ቻሌንጅ ስለሆነ። ወደ ጉዳዩ ስገባለሁ። ሪዮ ንጉሙሃ እኔን 17 ዓመት ምርጥ ወጣት ማለት ነው ከሊቨርፑል ለማስፈረም ባየር ሙኒክ አሰብስፎ ኢላማው አድርጎ ጠብቋል እያሉ ነው። ይሄን ወጣት ማለት ነው ሪዮ ንጉሙሃ ገና በሊቨርፑል ቤት ገና ያልጠገበ ሲጮት ያላየ ነው። ከቼልሲ ከአካዳሚ የገዛነውን ተጫዋች ሊያስፈርሙት ባየር ሙኒኮች ኢላማቸው እስከተወታል ማለት ነው። ማን? ባየር ሙኒክ። ይሄን መርጆ የወጣው ነው ዴቪድ ኦርንስታይን፣ ፋብሪዚዮ ምናምን። አረ ጠንግር ባፍንጭ ኦሊሴ ባፍንጭ ይውጣ ሪዮ ከሚወጣ ማለት ነው ከሊቨርፑል። አልቀለድክም እንዴ? ሪዮ ይውጣ የሚል ሊቨርፑል ደጋፊ ካለ በቃ እኔ ጭንቅላት ማሰብ አቁማለሁ ብለህ አንተ ኢንፊውቸር አንተ ይሄ ልጅ በጣም እኮ ነው የሚችለው እንዴ። አዳጊ ነው። በዛ ላይ እያደገ ሲመጣ ምን አይነት ተስጦ እንደሚያሳየን ምንም የምታውቀው ታሪክ የለም። ዲያዝን ሸጥን፣ ተበላን። እማይሆን ፋይል በዲያዝ ሰርተናል። ዲያዝን ለነሱ ሰጥተን ማለት ነው። ለምን 11ዱም ተጫዋቾች የሊቨርፑል ቋሚ አይሆኑም? የባየር ሙኒኮች ማለት ነው። ሪዮን ግን ወፍ በዚህ አልደራደርም አባቴ። እንደ ዲያዝን ራሱ አይኔን አስረኝ ነው
የወሰድከው ማለት ነው። አይኔን አስረኸኝ እሱም ፍላጎቱ ስላለው እንጂ በሪዮን ጉማ ምንም አይነት ቀልድ የለም። አባቴ አፍንጬ ጥር ይበል ኦሊሴ እንዲህ ጥር ብሎ ይውጣ። ጭራሽ አይናችንን ባየር ሙኒክ ነቅዬ ልውሰድባችሁ እያለን ነው። ሪዮን ጉሙሃና ባየር ሙኒክ በግል ጉዳዮች ተስማምተዋል። ትናንትና ግን ዲሉ ኦፍ ሆኗል ይለናል ዴቪድ ኦርነስትና ፍሎሪያን ፕሊተንበርግ። ፋብሪዚዮ ሮማኖ ደግሞ አንተቸብል ነው፣ ለሊቨርፑል የማይነካ ተጫዋች ነው። ግን እንዴት ነው የደፈሩን? በጣም ነው የገረመኝ። ሊቨርፑላውያን አዲስ ነገር ይኖራል። ፎሎ ማድረግ እንዳትረሱ፣ ፎሎ አድርጉ። ሃይ ባየር ሙኒክ ሁለት የምንሳሳት መስሎት። ሄሎ ሪቻርዲውስ፣ ሄሎ ሰላም ጤና ስጥልኝ። ከባየር ሙኒክ ነበር ምን ደውል። ወይኔ ምን ፈለጋችሁ? ምን አጣችሁ? አይ ሪዮን ጉማን ፈልገን ነው። እሺ ስንት ታቀርባላችሁ? አረ ውሰዱት፣ ችግር የለውም። ምን መስሏቸው ነበር? የአራዳ ልጆች የማይነካ ተጫዋች መሆኑን አላወቁም። ሪዮ ጉማ ማለት ነው። እና ባየር ሙኒኮች ሁለት ሊያሳስቱን ማለት ነው። በዲያዝ እስካሁንም ጸጸታችን አልለቀቀም። የአራዳ ልጆች ለዚህ ካንቱ ጋክፎ ተብሎ የወጣው ሉዊስ ዲያዝ እስካሁንም ጸጸቱ አልወጣልንም። የአራዳ ልጆች ለምንድን ነው የሰው ቁስል እየነካካችሁ ድጋሚ የምታቆስሉን? ባየር ሙኒኮች በጣም ሼም ነው በእውነት።